ህወሓት በጠለምት ዋልድባ የፈጸመው ጥቃት ሁለት ከፍተኛ ወታደራዊ አመራሮች መማረካቸው ተሰምቷል። ከስፍራው ምን እንደተሰማ ዝርዝሩን እንመለከተዋለን። የተባበሩት አረብ ኤምሬትስ ለኢትዮጵያ እጅግ ወሳኝ የተባሉ ዘመናዊ የጦር መሳሪያዎች እንደሸጠች እየተሰማ ነው። ጨዋታ ቀያሪ ናቸው የተባሉትን ጄቶችን ጉዳይም እንመለከታለን። ኢትዮጵያ የዓለም ወታደራዊ ኃይል ደረጃዋን ማሻሻሏ ተሰምቷል። ለዚህ መሻሻል ምክንያት የሆኑት ምንና ናቸው። ይህንን እንመለስበታለን። የቻይናው ኩባንያ በቤንሻንጉል ጉሙዝ የወርቅ ማዕድን ሊገዛ ነው ተብሏል። ወርቅ ነዳጅን ለመብለጥ እየተንደረደረ ባለበት በዚህ ወቅት ወደ ኢትዮጵያ ገባ የተባለውን ኩባንያ ጉዳይም የምናጋራችሁ ይሆናል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን፣ እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? የሰዓቱ የመረጃ ጥንቅራችን እነሆ ተጀምሯል። ቀደም ሲል ያነሳነው አበይት ነጥቦችን ነው። ዝርዝር መረጃዎቹን ደግሞ እንደሚከተለው ወደ እናንተ እናደርሳለን። ወደ ቀዳሚው ጉዳያችን እናምራ። ህወሓት በጠለምት ወይም ዋልድባ የፈጸመው ጥቃት ሁለት ከፍተኛ ወታደራዊ አመራሮች መማረካቸው ተሰምቷል። በውጊያው የደደቤት ክፍለ ጦር ሎጂስቲክስ አመራርና የሬጅመንት አንድ አዛዦች በመንግስት ጦር አማካኝነት ተማርከዋል የተባለው ብሬንና ዲሽቃን ጨምሮ በርካታ ተተኳሾችም በቁጥጥር ስር ውለዋል። የህወሓት ታጣቂዎች በጠለምት ከመከላከያ ሰራዊት ጋር ተኩስ መክፈታቸው የተሰማው በትላንትናው ዕለት ነበረ። በምዕራብ ግንባር አርሚ 11 ኮር 13 አባላት ተከዜን በመሻገር ጠለምት ልዩ ስሙ ማይዳጉሻ በተባለ ቀጠና ገብተው ውጊያ መክፈታቸውን ከስፍራው የወጡ መረጃዎች ጠቁመዋል። የህወሓት ኃይሎች በከፈቱት ጥቃት የመከላከያ ሰራዊት የመልስ ምት በመስጠቱ ተከዜን ተሻግሮ ገብቷል የተባለው የህወሓት ታጣቂ ከፍተኛ የተባለ ምት እንደደረሰበት ነው የተነገረው። በዚህም መሪዎቹ ጭምር ሳይቀሩ ህይወታቸው እንዳለፈ፣ ቁስለኛ እንደሆኑና ከነ ጦር መሳሪያቸው እንደተማረኩ ለማወቅ ተችሏል። በውጊያው የደደቢት ክፍለ ጦር ሎጂስቲክስ አመራርና የሬጅመንት አንድ አዛዦች በሰራዊቱ ተማርከዋል። ብሬንና ዲሽቃን ጨምሮ በርካታ ተተኳሾችም በቁጥጥር ስር ውለዋል። ወደ ሌላኛው ጉዳያችን እናምራችሁ። የተባበሩት አረብ ኤምሬትስ ለኢትዮጵያ እጅግ ወሳኝ የተባሉ ዘመናዊ የጦር መሳሪያዎችን እንደሰጠች እየተሰማ ነው። በመረጃው መሰረት ኤምሬትስ ሚራጅ 2000 የተባሉ ሚና ብዙ የጦር ጄቶችን ነው አበርክታለች የተባለው። እነዚህ ጄቶች አየር በአየር ውጊያን በበላይነት ለማጠናቀቅ የተመሰከረላቸው ናቸው። ከዚህም በዘለለ በከፍታ ላይ የጠላትን ጥቃት ሲከላከሉም ውጤታማ እንደሆኑ ይነገራል። እጅግ ፈጣንና ጠንካራ ራዳርም የተገጠመላቸው እንደሆኑ ነው ለማወቅ የተቻለው። ይህ መረጃ ኢትዮጵያ እጅ የገቡት የጦር ጀቶች በቁጥር ባይገልጻቸውም ከአንድ በላይ እንደሆነ ግን ጠቁሟል። በዚህ መሰረት ሀገሪቷ እነዚህን ትጥቆች በእጇ ማስገባቷን ተከትሎ የአየር ኃይል አቅሟን ትርጉም ባለው ደረጃ ለማሳደግ እድል ይሰጣታል የተባለው። ከዚህ ውጪ የቤላሩሱ ሪፎርም ኒውስ የሀገሪቱን የመንግስት ወታደራዊ ኢንዱስትሪ ኮሚቴን ጠቅሶ እንደዘገበው በኢትዮጵያ የተሞከሩ የቤላሩስ ሰው አልባ አውሮፕላኖችና የኤሌክትሮኒክስ ጦርነት መሳሪያዎች በአሁኑ ወቅት በቀጠናው ስራ መጀመራቸውን አስታውቋል። እንደ ዘገባው ከሆነም ጠቅላይ ሚኒስትር አብይ አህመድ ጥር 15 ቀን የተከፈተውን አቪዬሽን ኤክስፖ 2026 የቤላሩስ ኤግዚቢሽንን የጎበኙ ሲሆን የኮሚቴ ሰብሳቢ ዲሚትሪ ፓንተስ ስለ ሲስተሞቹ ማብራሪያ ሰጥተዋቸዋል። ኮሚቴው ባወጣው መግለጫ በኢትዮጵያ ግዛት ውስጥ ሙከራ የተደረገባቸው እነዚህ የጦር መሳሪያዎችና ወታደራዊ ቁሳቁሶች ስኬታማነታቸውን አረጋግጠዋል። በአሁኑ ወቅት የቀጠናውን ደህንነት ለማረጋገጥ የውጊያ ስራ እያከናወኑ ይገኛል ብሏል። ዘገባው አክሎም በኤግዚቢሽኑ ላይ የቀረቡትን ወታደራዊ መሳሪያዎች በጋራ የሚገጣጠሙባቸውን ፋብሪካዎች ለማቋቋም እቅድ መኖሩን ገልጸዋል። ፓንተስ ከኢትዮጵያ መከላከያ ሚኒስትር አይሻ መሐመድና ከመከላከያ ሚኒስትሩ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር መወያየታቸውም ተጠቁሟል። የመረጃ ጥንቅራችን እንደቀጠለ ነው። ኢትዮጵያ የዓለም ወታደራዊ ኃይል ደረጃዋን ማሻሻሏ ተሰምቷል። ለዚህ መሻሻል ምክንያት የሆኑት ምንና ምን ናቸው የሚለውን ደግሞ እንደሚከተለው እንንገራችሁ። በግሎባል ፋየር ፓወር የ2026 ወታደራዊ ኃይል ደረጃ መሰረት ኢትዮጵያ በ0.8525 የኃይል መለኪያ በ2025 ከነበረችበት 52ኛ ደረጃ 5 ደረጃዎችን አሻሽላ 47ኛ ደረጃ ላይ ተቀምጣለች። ከአፍሪካ ባለችበት 5ኛ ደረጃ ላይ ቀጥላለች። በ2026 ግብጽ ከአፍሪካ ቀዳሚውን ወታደራዊ ኃያልነቷን ያረጋገጠች ሲሆን በ0.3651 የኃይል መለኪያ ከአፍሪካ አንደኛ፣ ከ145 ሀገራት መካከል ደግሞ ከዓለም 19ኛ ደረጃን ይዛለች። አልጄሪያ በአህጉሪቱ ሁለተኛ፣ በዓለም 27ኛ ደረጃን ስትይዝ ተከታዮቹ ሀገራት ማለትም ናይጄሪያ በዓለም 33ኛ፣ ደቡብ አፍሪካ በዓለም 40ኛ፣ ኢትዮጵያ በዓለም 47ኛ፣ ሞሮኮ 56ኛ፣ አንጎላ 59ኛ እንዲሁም ዲሞክራቲክ ሪፐብሊክ
ኮንጎ ከዓለም 64ኛ ደረጃን ይዘዋል። ሱዳን ከዓለም 66ኛ ደረጃን የያዘችው፣ ቱኒዚያ ደግሞ 79ኛ ደረጃን በመያዝ ከአፍሪካ 10 ወታደራዊ ኃይሎች ዝርዝር ውስጥ ተካተዋል። በዘንድሮ ዓመት ኢትዮጵያ፣ ሞሮኮ፣ ኮንጎ ዲሞክራሲያዊ ሪፐብሊክ፣ ሱዳንና ቱኒዚያን ጨምሮ 14 የአፍሪካ ሀገራት በዓለም የወታደራዊ ኃይል ዝርዝር ውስጥ የደረጃ መሻሻል አሳይተዋል። ከአፍሪካ ሀገራት 17ቱ ደረጃቸው ሲቀንስ የሰባቱ ደግሞ እንደነበረ ቀጥለዋል። የግሎባል ፋየር ፓወር የኃይል መለኪያ የወታደር ቁጥር፣ የጦር መሳሪያዎች፣ በጀት፣ ሎጂስቲክስ፣ የተፈጥሮ ሀብቶችና ጂኦግራፊን ጨምሮ ከ60 በላይ አመላካቾችን በመጠቀም እንደሚያሰላ የዘገበው ስፑትኒክ ነው። በኢትዮጵያ ቤንሻንጉል ጉሙዝ ክልል የሚገኘውን ግዙፉን የኩርሙክ የወርቅ ማዕድን ፕሮጀክትን ጨምሮ በአፍሪካ 3 ዋና ዋና ይዞታዎች ያሉት አላይድ ጎልድ ኮርፖሬሽን በቻይናው ግዙፍ የማዕድን ድርጅት ዚጂን ጎልድ ለመገዛት ስምምነት ላይ መደረሱን አስታውቋል። ካፒታል ጋዜጣ ካወጣው መረጃ ላይ እንደተመላከተውም ዚጂን ጎልድ አላይድ ጎልድን በ5.5 ቢሊዮን የካናዳ ዶላር በግምት 4 ቢሊዮን የአሜሪካን ዶላር በጥሬ ገንዘብ ለመግዛት የመጨረሻ ስምምነት ተፈራርሟል። ይህ ግብይት በአፍሪካ የማዕድን ዘርፍ በዓመቱ ከተመዘገቡት ትልልቅ ግዢዎች አንዱ ሆኖ ተመዝግቧል። በሆንግ ኮንግ የአክሲዮን ገበያ የተመዘገበውና የገበያ ዋጋው በግምት 70 ቢሊዮን የአሜሪካን ዶላር የሆነው ግዙፉ ዚጂን ጎልድ በዚህ ግዢ አማካኝነት በአፍሪካ ያለውን ተደራሽነት በከፍተኛ ሁኔታ ያጠናክራል ተብሏል። በስምምነቱ መሰረት ዚጂን ጎልድ ለእያንዳንዱ የአላይድ ጎልድ አክሲዮን 44 የካናዳ ዶላር በጥሬ ገንዘብ የሚከፍል ይሆናል። ይህም ኩባንያው ባለፉት 30 ቀናት በገበያ ላይ ከነበረው አማካይ ዋጋ የ27 በመቶ ብልጫ እንዳለው ተነግሯል። የከፍተኛ ዋጋ የቀረበው አላይድ ጎልድ ላለፉት 2 ዓመታት ሲያካሂድ የነበረው ስትራቴጂካዊ የንግድ ክለሳ ውጤት መሆኑ ተገልጿል። የዚጂን ጎልድ ሊቀመንበር ሆንግ ፉሊን እንደገለጹት ይህ ግዢ ኩባንያቸው በአፍሪካ ያለውን ተጽዕኖ በከፍተኛ ሁኔታ ያሳድገዋል። በተለይም በኢትዮጵያ የሚገኘውን የኩርሙክ ወርቅ ፕሮጀክትና በማሊ የሚገኘውን የሳዲዮላ ፕሮጀክት ለብዙ 10 ዓመታት ምርት የሚሰጡ የትውልድ ሀብቶች ሲሉ ጠርተዋቸዋል። ሊቀመንበሩ አክለውም እንደ አዲስ ባለቤት በኢትዮጵያ በማሊ እና በኮት ዲቯር ከሚገኙ ባለድርሻ አካላት ጋር እነዚህን ፕሮጀክቶች የበለጠ ለማሳደግ በጉጉት እንጠብቃለን ብለዋል። የአላይድ ጎልድ ሊቀመንበር ዋና ስራ አስፈጻሚ ፒተር ማሮን በበኩላቸው ይህ ግብይት ለአክሲዮን ባለቤቶቻችን ከፍተኛና ፈጣን የጥሬ ገንዘብ ጥቅምን የሚያስገኝ ነው ብለዋል። ግዢውም ኩባንያው በአፍሪካ የገነባው ዓለም አቀፍ ደረጃ ያለው የማዕድን ይዞታ ውጤታማ መሆኑን የሚያረጋግጥ እንደሆነም ገልጸዋል። ግዢው ሙሉ በሙሉ ተጠናቆ የሚመነዘረው እስከ ሚያዝያ 2026 መጨረሻ ድረስ ይሆናል። ይሁን እንጂ ስምምነቱ እንዲጠናቀቅ የአላይድ ጎልድ ባለ አክሲዮኖች በልዩ ስብሰባ 66.6 በመቶ ድምጽ ግዢውን ማጽደቅ ይኖርባቸዋል። ከዚህ በተጨማሪም የካናዳ ፍርድ ቤትና የኢንቨስትመንት ቁጥጥር ተቋማት ፈቃድ ማግኘትና የኢትዮጵያ፣ የማሊና የኮት ዲቯር መንግስታት እንዲሁም የቻይና የቁጥጥር ተቋማት ይሁንታ እንደሚያስፈልግ ተገልጿል። ግብይቱ እንደተጠናቀቀ አላይድ ጎልድ በቶሮንቶና በኒውዮርክ የአክሲዮን ገበያዎች የነበረው ምዝገባ የሚሰረዝ ሲሆን ኩባንያው ሙሉ በሙሉ በዚጂን ጎልድ ስር ሆኖ ስራውን ይቀጥላል። በቤንሻንጉል ጉሙዝ ክልል ግንባታው በመጠናቀቅ ላይ ያለው ኩርሙክ ወርቅ በኢትዮጵያ በወርቅ ልማት የዓለም ካርታ እንደምትቀላቀል ማሳያ ሆኗል። ኩርሙክ ወርቅ ለ12 ዓመታት ወርቅ ማልማት የሚያስችል ክምችት ያለው ሲሆን በዓመት እስከ 9 ቶን በላይ ወርቅ እንደሚያመርት ይጠበቃል። ከ500 ሚሊዮን ዶላር በላይ ኢንቨስት እየተደረገበት ያለው ይህ ፕሮጀክት በቅርቡ ወደ ማምረት እንደሚገባ ይጠበቃል። በመጨረሻም የቀይ ባህር አካባቢ የጸጥታ ስጋት የዓለምን የሸቀጣሸቀጦች ዋጋ ሊያነድ ይችላል ተብሎ ተሰግቷል። በቀይ ባህር አካባቢ እየተባባሰ የመጣው የጸጥታ ስጋት በዓለም አቀፍ የንግድ መስመሮች ላይ ከፍተኛ መስተጓጎል እየፈጠረ እንደሆነም ብሉምበርግ ዘግቧል። በትልልቅ የጭነት መርከቦች ላይ የሚፈጸሙ ጥቃቶች ቁጥር መጨመሩን ተከትሎ የዓለም የንግድ እንቅስቃሴ የጀርባ አጥንት የሆኑት የመርከብ ድርጅቶች መደበኛ መንገዳቸውን ለመቀየር ተገደዋል ተብሏል። ይህ ድንገተኛ የስራ ለውጥ በዓለም አቀፍ የንግድ ሰንሰለት ላይ ከፍተኛ ጫና እያሳደረ ሲሆን በተለይም የሸቀጦችን ዋጋ በመላው ዓለም ሊያነረው እንደሚችል ተሰግቷል። እንደ ብሉምበርግ ዘገባ ከሆነ አብዛኞቹ የጭነት መርከቦች በቀይ ባህርና በስዊዝ ካናል በኩል የሚያደርጉትን ጉዞ በማቋረጥ በአፍሪካ ዙሪያ በሚገኘው የኬፕ ኦፍ ጉድ ሆፕ ረጅም መንገድ ለመጓዝም ተገደዋል። ይህ መንገድ ለውጥ በጉዞ ላይ እስከ 10 ቀናት የሚደርስ ተጨማሪ ጊዜን ያስከትላል የተባለው ይህም በነዳጅና በሌሎች የአሰራር ወጪዎች ላይ ከፍተኛ ንረት መፍጠሩ ተመላክቷል። የመድን ኩባንያዎች በባህር ላይ
ባለው ስጋት ምክንያት የሚጠይቁት የዋስትና ክፍያ በከፍተኛ ሁኔታ መጨመሩም ለንግዱ ዘርፍ ሌላኛው ፈተና ሆኗል። በተለይም ከአውሮፓ ወደ እስያ የሚጓጓዙ የኤሌክትሮኒክስ ምርቶች፣ አልባሳትና የኢንዱስትሪ ጥሬ ዕቃዎች አቅርቦት በመዘግየቱ ምክንያት ገበያው ላይ እጥረት መታየት ጀምሯል። በተጨማሪም የቀይ ባህር መስመር ለነዳጅና ለተፈጥሮ ጋዝ ዝውውር ቁልፍ በመሆኑ ቀውሱ በዓለም አቀፍ የኃይል አቅርቦትና ዋጋ ላይ መዋዠቅ እያስከተለ ይገኛል ተብሏል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው የመረጃ ጥንቅራችን አበቃ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።